አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ከወንድማችን ሁሱ ጋር የተለያዩ ጥያቄና መልሶችን የምንከታተልበት ፕሮግራም ሲሆን በዚህም የጥያቄና መልስ ፕሮግራም ውስጥ ማለት ነው በጣም አስደናቂና ሰምታችኋቸው የማታውቁት አይነት ጥያቄዎች ሁሉ ይነሳሉ። እነሱን እንግዲህ በጋራ እየሰማናቸው እንቆያለን። በጣም ብዙ የሚያስተምሯቸው ነገሮች አሉ። ሁሉንም እንድታዳምጡላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግም በጭራሽ እንዳዘነጉ እያልኩኝ ወደ ቪዲዮዎቹ እናልፋለን። አብራችሁን ቆዩ። ጥያቄ ለመጠየቅ ነበር። ማለት ከ4 ዓመት በፊት የሆነ ነገር ገጥሞኝ በቃ ሁልጊዜ ጥያቄ ጭንቅላቴ ላይ ይመላለስብኛል እና እሱን ነገር ልጠይቅህ ብዬ ነው ማለት ነው። ከ4 ዓመት በፊት ሳውዲ ነበርኩ እና የሆነ ዘመድ ነበረን። ከዛ ከኢማራ የቀን ስራ ነበር የሚሰራው። ከኢማራ ላይ ወድቆ ከዛ ሆስፒታል ገባ ማለት ነው። ሆስፒታል ገብቶ ባለበት ሰዓት ልናየው ሄድን። ቤተሰብ ምናምን እንደዚህ ተሰብስበን ጓደኞች ምናምን ልናየው ሄድን። ከዛ ስንሄድ ያው በቃ ተኝቷል፣ አይናገርም ምናምን ሰውነቱ ይሆናል እንደዚህ በቃ በጣም ነው የተጎዳው። ከፎቅ ላይ ነው ወደቀው። ጁማዓ ቀን ነውና ከዛ እንደዚህ በቃ ማየት ብቻ ነው መናገር አይችልም። ከዛ ስልኬን አነሳሁና ቪዲዮ ልቀርጸው አልኩ ማለት ነው። ቪዲዮ ልቀርጸው ስል ሌሎ ጓደኞቼ ምናምን በቃ በመቀረጼ ደስተኛ አይደሉም። እኔ ግን በሰዓቱ ምንም አልተሰማኝም። በቃ ልቀርጸው እንዲህ ስል በአይኑ እያየኝ ነበር። ከዛ ሲያየኝ እንባው እንደዚህ እንባው ኩልል አለ። ከዛ እንባው ኩልል ሲል እኔ ምንም ይሆን አለ በቃ ወደቅኩኝ። እንደዚህ ሶፋ ምናምን አለ፣ ሶፋው ላይ ቁጭ አልኩ። አዞረኝ። ውሃ ስጡኝ ማለት ፈልጋለሁ፣ መጣራት ፈልጋለሁ። በቃ የሆነ በጣም ልቤን የሆነ ስልብ አረገኝ ማለት ነው። እንባው ኩልል ስል ሲያየኝ በቃ በመቀረጼ ደስተኛ አልሆነ ይሁን ብቻ እኔ እንጃ ምን አስቦ እንደሆነ አላቅም። ከዛ በቃ ወደቅኩ። ውሃ ስጡኝ ስላቸው ስጠራቸው ምናምን አይሰሙኝም። ልሞት ነው ብዬ ሁላ በቃ የሞትኩ ሁላ ነው መሰለኝ። ሱብሃንአላህ በጣም ነው የደነገጥኩት። ከዛ ቆይቼ ቢያንስ 3 ደቂቃ ምናምን ነው ቆይቼ ምንም በቃ ቁጭ ብዬ ነው የመሰላቸው። እነሱ ቁጭ ብዬ ነው የመሰላቸው። እኔ ግን እንደዚህ እጄን ማንሳት ፈልጋለሁ፣ እርዱኝ ማለት ፈልጋለሁ። ምንም ነርሶቹ ምናምን እንደዚህ ይመላለሳሉ። ዝም ብዬ ቁጭ አልኩ ለ3 ደቂቃ ያክል ማለት ነው። ከዛ ወደ ራሴ እሱ ግን እንደዚህ አይኑን ትክክል አድርጎ እያየ ነበር። ፍለፊት ከግሩፕ እንደዚህ ፍለፊት እያየ ነበር ተኝቶ በጀርባው ማለት ነው። ከዛ እኔም እያየሁት ነው። ሌሎቹን ማየት ፈልጋለሁ፣ አላያቸው። ከዛ ወላሂ በጣም ደነገጥኩኝ። በቃ ይቅርታ ሳልጠይቀው በ3ኛው ቀን ምናምን መናገር አይችልም። እሄዳለሁ አንገቴ እንደፍቼ በቃ በጣም ደነገጥኩኝ ማለት ነው። ይቅርታ አውፍ በለኝ ሳልለው በቃ ሞተ። አላህ ይራህመው ሞተ። ግን ሁልጊዜ ነገር ምን ሆኜ ነው እንዴት እንዲሆነ እያልኩ ቢያንስ በቀን እንኳን ባይሆን በተደጋጋሚ አስበዋለሁ። ጭንቅላቴ ላይ ይመጣል ይሄ ነገር። እና ጥያቄ ይሄ ነው አይዋ ይሰማል። ማወቅ የፈለግሽው መጠየቅ የፈለግሽው ነገር ምንድን ነው? ታሪኩን ሰማነው፣ በጣም አዝነናል፣ ተክዘናል፣ አቀርቅረናል። ጭንቅላት የፈለኩት ነገር ማለት ነው በቃ ያ ስሜት የተሰማኝ እሱን አሁን አውፍ በለኝ ሳልለው ሞተ። አውፍ በለኝ አላልኩትም። ብቻ በዛን ሰዓት እንደዚህ አይነት ስሜት እንደዚህ አይነት ህመምም የለብኝም፣ የሚጥል ነገርም የለብኝም፣ ህመምም የለብኝም። ግን እሱን በመቀርጽበት ሰዓት ነው ይሄ ነገር የተፈጠረው። ማንም አያውቅም እስከዛሬ። ግን ስለሚመላለስ ውስጤ ምን ባደርግ ይተወኛል። በቃ አውፍ በለኝ እንኳን አላልኩትም እያልኩ ይሄን ለመጠየቅ ነው በስ። አሁን የሚጠቅመውን ነገር አድርግለት። የሚጠቅመው ምንድነው ታዲያ ከተባለ አንድ ሰው ከሞተ በኋላ 5 ነገራቶች ከተቻለ፣ ካልቻላችሁ ከ5ቱ አንዷን እንኳን ብትሆን እርሱም ምንድነው ለሞተው ሰው ዱዓ ማድረግ። ቃለ العلامة ابن عثيمين رحمه الله تعالى أفضل ما يعمله الأحياء للأموات الدعاء። በህይወት ያሉ ሰዎች ለሞቱ ሰዎች ከሚያደርጉላቸው ነገራቶች ሁሉ በላጩ ነገር ዱዓ ነው ብሎ ተናግረዋል። ስለዚህ ለሞተው ሰው ዱዓ ማድረግ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተዘገበው እርሳቸው ሰው ሞቶ ሊቀብሩ በሄዱበት ጊዜ ቀብረው ልክ ሊመለሱ ሲሉ ኡድዑ ሊአኺኩም ፈኢነሁ ልአን ዩስአል አሉ። አው እስአሉ ሊአኺኩም ፈኢነሁ ልአን ዩስአል። ለዚህ ለሞተው ሰው ዱዓ አድርጉለት፣ እርሱ አሁን የቀብር ጥያቄን ይጠየቀልና አሉ።
ሌላ ሐዲስ ላይ እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል አሉ። ለዚህ ለሞተው ሰው ለኃጢአቱ ምህረትን ተማጸኑለት እርሱ አሁን ይጠይቃልና አሉ። ስለዚህ ለዚህ ለሞተው ሰው ዱዓ አድርጊለት፣ እስትግፋር ሰደቃ አድርጊለት፣ እርሱ ነው የተሻለው ማለት ነው። የተሻለ ያ ነው። ሁለተኛው ምንድነው? ሰደቃ ከቻላችሁ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። ነቢ ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ልጅ መጣና አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። አዎ ይጠቅማታል፣ አደርግላት፣ ማነው ሰደቃ አድርግላት ብሎታል። ከቻልክ ደግሞ ትልቁን የሰደቃ አይነት ነገሩት። ፊ ሪዋያቲን ኡኽራ ቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አፍደል አንዋዕ ሰደቃ ሰቂዩል ማእ፣ ከሰደቃዎች ሁሉ በላጩ ውሃን ማጠጣት ነው። የውሃን ዋጋ እናውቀው። አላህ ቀለል ስላደረገልን ለህይወታችን በጣም አስፈላጊ ስለሆነ ከውሃና ከወርቅ ዋጋው ገበያ ላይ ማን ነው ውድ? ወርቅ ነው። ነገር ግን ለህይወታችን በጣም አስፈላጊው ምንድን ነው? ውሃ ነው። አያቸው አይደለ? ውሃን ብናጣ ልክ እንደ ወርቅ ውድ ቢሆን ዋጋው ከነ ወርቅ ከሁሉ በላይ ይሆን ነበር። የሰው ልጅ ያለ ውሃ መኖር አይችልም፣ እንደ አሳ። ግን ውሃን አላህ ስብሐነሁ ወተዓላ አገራልን፣ እንደፈለግ እንድናገኘው አደረገን። እንዳጠቃላይ የቻልሽውን ነገር አንቺ ሰደቃ አድርጊለት። ገንዘብ ሊሆን ይችላል፣ ውሃ ሊሆን ይችላል፣ እንጀራ ሊሆን ይችላል፣ ቂጣም ሊሆን ይችላል፣ ዘንጋዳ ወይንም ደግሞ ቦለቄም ሊሆን ይችላል፣ ባቄላ በተለይ ሊሆን ይችላል። እሺ ጥያቄ ያለ ይቀጥል። ያለ ኸይረን አመሰግናለሁ። አውፍ በሉኝ ምናምን የምትስቁ ማለት ይሄ ነገር እኔ እንትን ጥያቄ ስለሆነብኝ ነው። አመሰግናለሁ። እሱ ጀዛከላ ኸይረን። ምን ማስረጃ አለ? እና ደግሞ ሁለተኛው ስታወራ ከሰማሁት ጅብሪል ወይም ደግሞ መላኩ ገብርኤል ሰላለ ማለት ነው። ጅብሪል እና ገብርኤል አንድ ናቸው ታስባለህ? አንድ ናቸው። ገብርኤል የሚለው ወደ አማርኛ ሲቀይሩት ነው። በእንግሊዝኛም ገብርኤል ብለው ይጠሩታል። አረበኛው መጽሐፍ ቅዱስም ላይ ቁርአንም ላይ ጅብሪል ነው የሚለው። ያ ጅብሪል ማን ነው ከተባለ አብሳሩ መልአክ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ነቢይነታቸውን ያበሰራቸው እርሱ ነው። ልክ እንዲሁ በቁርአን ላይ ወደ ድንግል ማርያም፣ በመጽሐፍ ቅዱስም ላይ ወደ ድንግል ማርያም መጥቶ ክርስቶስ እንደምትወልድ ያበሰራት መልአክ ራሱ ነው። ያ ራሱ ጅብሪል እንጂ ሌላ ቃላቱ ይለያያል። እንዴት እንዳበሰራት በእናንተና በእኛ። አንደኛ ደግሞ የነብይ አብሳሪ አይደለም በእኛ መላኩ ገብርኤል፣ ስራቸው በጣም ይለያያል። ግን ያበሰረባት የእናንተ ማርያምንና የኛ ማርያምን ራሱ አንድ አይደለም። ያበሳሰሩ በጣም ይለያያል። አዳምጪ፣ ረጋያልሽ፣ ይለያያል። ትክክል ነሽ ቃሉ። ምክንያት መጽሐፍ ቅዱስ ላይ ፈርታለች፣ ደንግጣለች። ማርያም መላኩ መጥቶ ሲያበስራት ደንግጣለች፣ ፈርታለች። እንደ ቁርአን ደንግጣለች። አብዱል ከሪም ትልቁ ላይ ሆን ማስረጃ ክፈትላት። ሉቃስ ወንጌል አትደንግጭ አትፍሪ ብሎ መልአኩ ገብርኤል መደንገጣንና መፍራት አማርኩ አንተም ብላታል፣ አጽናንታታል። ቆይ እንደዚህ አይነት እጅ መንሻ እንዴት ይደረግልኝ ብላለች። ወላሳይሽ ማስረጃ ያው መልሳ ይሁንልኝ ይሁን ይደረግልኝ ብላለች። ሳላማቀው መፍራቷና በደንገጧ እናሳይሽ። በቁርአን ላይ ግን እንደዛ አይነት ቃል በፍጹም ሰማይክንባት፣ አልደረገጠችም፣ አልፈራችም። ቆይ ላሳይሽ ማስረጃ አብዱል ከሪም መቻ ቆይ ላሳይሽ። አብሽር። ኦኬ መከራከር አልፈልግም። እሺ አሁን እሱን ተውና እንትን ነቢያት ሙስሊም ለመሆናቸው ምን አይነት ማስረጃ ታሳይኛለህ? ነቢያት እስልምናን ለመስበካቸው ማለት ነው። እሺ ለማንኛውም ነቢያቶች እስልምናን ሰብከዋል። አላህ በቁርአን ላይ ነቢያቶች ሁሉ እስልምና እንደሰበኩ ነግሮናል። አንድ ነገር እኮ ምሳሌ ስንት ስንት ዓመት በፊት የነበሩትን ቁርአን ላይ ሳይሆን የእነሱ መጽሐፍ እነሱ እንደሰበኩ ስንት ዓመት ወደዚህ የመጣውን አይደለም ማስረጃ ትሰጥኝ የምችለው። ምሳሌ እኮ አሁን ፍቅር ሲዝምም ነቢዩ መሐመድ ፍቅር ሲዝም ነው እያለ ነው። ምን ትላለህ? ቀደምጪ ኢየሱስና ይቅርታ እኔ ክፉ ቃል እንዳናገር አትበል። በስነ ስርዓት አውሩ ክርስቲያኖች። እኛ እንደናንተ ወርደን አድርጊያት አድርጊ እንደናንተ ወርደን ማለት ነው እንዳንሳደብ። አሁን ክርስቶስ ብዬ ላነሳ ነበር አይደል? ሳቋርጥ አያችሁኝ። ክርስቶስን በእኔ አፍ እንደዚህ ላቀልለው ስላልፈልግ ነው ስለማልፈልግ ነው ስም ያልኩት። ገብቶሻል? እንደ መጽሐፍ ቅዱስ ግን ብንሄድ እንደ መጽሐፉ ብንሄድ ክርስቶስና ፍቅር ሲዝም አይወዳደሩም። ፍቅር ሲዝም ይበልጣል። እንዴት እንደሆነ ላስረዳችሁ እችላለሁ።
ግን ክፉ ቃል እንድናገር አታድርጉ። ይሄ ስለ እምነት ነው እያወራችሁ ያለው። አስረዳኝ፣ ችግር የለም። የት አድርጊ? ስለ እምነት ነው እያወራን ያለ ነው። ስለ ትልቅ ነገር ነው። ሰው የሚድንበትና የሚጠፋበት ነገር ነው። ሁልጊዜ እንደ ጅልና እንደ ሕፃን እስከ መቼ ድረስ? በስነ ስርዓት እንድጠይቂ ጊዜ ስትልሽ እያዳመጥሽ ነው። ይሄ ሁሉ ሰው እየተከታተለች ነው። ቢያንስ ለሰው ክብር የሚባል ነገር ይኑራችሁ። ቃላቶች ስትናገሩ ጊዜ ነቢያቶች እስልምናን እንደሰበኩ በቁርአን አልፈልግም፣ ነገር ግን በራሳቸው መጽሐፍ አሳየኝ ብለሽ መናገርና ማቋረጥ ትችይ ነበር። ይሻላል። ያ ነው። እሺ አሁን ምን መስፈርት አመጣች እሷ? በቁርአን ላይ ላሳይሽ ስላት ምን አለች? አይ ከጊዜ በኋላ የመጣው መሐመድ የተናገረውን አልቀበልም፣ ምክንያቱም በዚያው ዘመን እነዚያ ነቢያቶች በነበሩበት ዘመን ከእነርሱ ከራሳቸው መጽሐፍ ካልሆነ አልቀበልም የሚል መስፈርት አስቀምጣለች። እንደዚህ ነው ያልሽው አይደለ? አሁን ቤትሽ አንሽው በቅዲ እሺ ግን አጠፋሁኝ፣ ይቅርታ፣ የቃላት ስህተት ሊኖር ይችላል። ምሳሌ ያንን ያነሳሁትኝ ያው እኛንም እኮ ይላል ኢየሱስም አይሁድም ሙስሊሞችም ፍቅርቲዝም ነበሩ ስለሚል በዚህ እንትን ሰላም አይገባ ማለት ነው። አንድ ነቢይ የዚህ ስለ አንድ ነቢይ በዘመኑ የነበረ ትምህርት ከሌለ ካልሆነ በስተቀር ተቀባይነት ሊኖር አይችልም። ከዚያ በኋላ ያለው ነቢይ መጥቶ ቢናገር ተቀባይነት አይኖረውም የሚል መስፈርትን ያስቀምጥሽው አይደለ? መጀመሪያ ስለ እስልምና ለምሳሌ ሰበኩ የግዴታ በዘመናቸው እነዚያ ነቢያቶች በራሳቸው መጽሐፍ የተናገሩበትን ካልሆነ ተቀባይነት የለውም ነው ያልሽው። ከዚያ በኋላ ያ ነቢይ መጥቶ ቢናገር ስላለበት ነቢያት ተቀባይነት የለውም የሚለውን መስፈርት ከየት ነው ያገኘሽው? ለዚህ መስፈርት ከሄድን ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ አካሎችን ታውቂያለሽ አይደለ? መቅዲ በጣም ጥሩ። አብርሃም፣ ይስሐቅ፣ ያዕቆብን ግን ያወቅሻቸው ከእነርሱ በኋላ በመጣ በሙሴ መጽሐፍ እንጂ ለዘመናቸው የነበረ መጽሐፍ አግኝተሽ ነው ያወቅሻቸውና ያመንሽው? ምሳሌ ሳለ አብርሃም ሙሴ ይናገራል። ዘመናቸውም በዚያ ልክ የሚራራቅም አይደለም። ምን ያክል ጊዜ አብርሃም መጽሐፍ የለውም። አብርሃም መጽሐፍ የለውም። ምን ያክል ጊዜ ነበር በመካከላቸው? ዘመናቸው የሚራራቅ አይደለም ማለት እንዲህ በአብርሃም እና በሙሴ መካከል ግን ለአብርሃም መጽሐፍ አልተሰጠውም። ምሳሌ አልተሰጠውም ለአብርሃም ሙሴ በቃ ሌሎች ነብያት ምናምን የራሳቸው መጽሐፍ አለ ማለት ነው። ግን እነዚያ ሌላ አይነት እምነት ለመሆናቸው ዛሬ መጥቶ አንድ ሰው ኧረ ያንቺ አያት እኮ እንደዚህ ነበር ቢለኝ እንዴት ነው የማምነው? ስለዚህ ከሙሴ በፊት ስላሉ አካሎች አታውቂም ማለት ማስረጃ የለሽ። ሙሴ እንዴት ተቀበልሽው ታዲያ? አብርሃም ይባላል ይስሐቅ ያዕቆብ አለ ብሎ ሲናገርሽ ሙሴን እኮ አይ ሙሴ አንተ እኮ ከነሱ በኋላ ነው የመጣኸው፣ በዚያው ዘመን የነበረ አንድ ማስረጃ ስጠኝ እንጂ ካልሆነ መጽሐፍ ቅዱስ ላይ የነገርከን ውሸት ነው ሐሰት ነው ብለሽ ነው ቁርአን ላይ መተሽ አሁን ይህን መሰረት ያስቀምጥሽው? ወይንስ ለአንቺ መጽሐፍ ሲሆን ችግር የለውም ያለሁትን ቢናገርም ትቀበያለሽ? በሌላ መጽሐፍ ሞ ችግር የለውም ማለት ነው። ይህንን ሰራ አብርሃም አልጠየቅኩም፣ ጠይቄ እመጣለሁ። ግን ሰላንተ አስረዳኝ። በቃ እሺ፣ ስለነገር አስረዳሽ። አሁን እኛ ምን መሰለሽ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በእርግጥ ከክርስቶስ በኋላ ነው የመጡት፣ ከነቢያት በኋላ ነው የመጡት። ገብታቸዋል። በተሰጣቸው ቁርአን ላይ የቀደሙት ነቢያቶች ያስተማሩት ትምህርት ሁሉ ይገኛል። አምላክ በአንድ ነቢይ ሲያስነሳ ጊዜ በሆነ ዘመን ላይ ስላለፉት ነቢያት እምነትና ሃይማኖት ትምህርታቸው ምን እንደነበር፣ ለህዝቦቻቸው ምን አስተማሩ፣ ህዝቦቻቸውስ ምን አይነት አቀባበል አደረጉ የሚለውን ይገልጽላቸዋል፣ ይነግራቸዋል። ገብታቸዋል። ለምሳሌ ሙሳን ሲያስነሳ ስላለፉት ነቢያት ይነግረዋል። ዒሳን ሲያስነሳ ስላለፉት ነቢያት ይነግረዋል። በዚያ ዘመን የነበረ ትውልድ ታዲያ የሚመጣው ያ ቃል ከአምላክ ዘንድ እስከሆነ ድረስ አይ በዚያው ዘመን የነበረ ያለፈ መጽሐፍ ካላመጣህልን ሙሳን ልቀበልህም አላሉትም ነበር። የዒሳም ተከታዮች እንደዚህ አላሉ። አሁን ላይ ግን ቁርአንን ላለመቀበል እነዚህ የዘመናችን ክርስቲያኖች እንዲህ አይነት የሌሉ ህግጋቶችን ይሰጧቸዋል። ገብቷቸዋል አይደል? በመጽሐፋቸው እና በዚያ ላይ ያሉ ነቢያት ቢመዘኑ እንኩትኩት ሊሉባቸው የሚሉባቸውን መስፈርቶች ይሰጧቸዋል። እሱ ምንድን ነው? አይሉም እና ጠይቄ ልምጣልሽ እኮ ምንም የምታውቂ ነገር የለም። ያለፈ ማስረጃ ስጭሽ። ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ከሙሴ በፊት አንዲት ማስረጃ ስጭኝ፣ እነዚህ አካሎች እንደነበሩ ማስረጃ አለሽ? አብርሃም ሳይሆን እኔ እኮ አብርሃም ሳይሆን ምሳሌ ሙሴ ትላላችሁ እንጂ ግን የእነዚያን ምን እኔ እኮ ማስረጃ እንድትሰጠኝ ነው እንጂ ላስተምርህ አልገባሁም። እንዲህ
አላልኩም መልስ እኮ ያው እና አላልኩም መልስ አለኝ አልሽ። መልስ ስጭልሽ እንደገና እኔ እኮ ልጠይቅ ነው የገባሁት ያለሽ። ያንተን ስጠኝ፣ ያንተን አስረዳኝ። በቃ እሺ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በዚህ በቁርአን ላይ ያለፉትን ነቢያቶች ትምህርታቸው ምን እንደሆነ ገልጸውልና ሙስሊሞች እንደሆኑ ቃል በቃል ይናገራል። አይ ይሄንን አልፈልግም ካልሽ ደግሞ በገዛ መጽሐፍሽ ላይ ነቢያቶች ሙስሊሞች እንደነበሩ ቃል በቃል እሰጥሻለሁ። ክቡራትና ክቡራን የቻናሌ ቤተሰቦች እንግዲህ የዛሬ ቆይታችን ይሄንን ይመስል ነበር። ከሙአዝ ሚዲያ ጋር ስታደርጉት ለነበራችሁ ቆይታ እጅጉን አድርገን እያመሰገን ቀጣይ በአስተማሪና በትኩስ መረጃዎች መተን እስከምንገናኝ ድረስ ሁላችሁም ሰላማችሁ ይብዛ እያልን ማለት ነው። እንግዲህ በተለያዩ ጥያቄዎች አማካኝነት ከወንድም ሁሱ ጋር የነበረን ቆይታ ዛሬ በዚህ ልክ ተጠናቋል ማለት ነው። እንግዲህ ለእናንተ ያስተምራሉ ብለን ያሰብናቸውና ቁም ነገር አዘል ናቸው ለሰዎች በጣም መሰማት አለባቸው ብለን የምናስባቸውን መረጃዎች ስለሆነ ወደ እናንተ የምናቀርበው እንግዲህ የዛሬ ቆይታችን ይህንን ይመስላል። ሌላ ፕሮግራም ላይ እስከምንገናኝ ሰላም ሁኑ። ሰላም አለይኩም ወረህመቱላህ።